ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሩታዬ እህቶች አልተቻንም። ቲጂ እንደምታውቋት የትም ቦታ በሩታ አትደራደርም ማለት ነው። በዚሁ አጋጣሚ ብዙዋችሁ ቲጂ በጣም ነው የምትሳደበው ምናምን እያላችሁ ነው ማለት ነው። ቲጂ አንድ ቀን የቲክቶክ ቪዲዮዋን ገብታችሁ ወደ ታች ወደ ላይ አድርጋችሁ እዩ ማለት ነው። ከቲጂ አፍ አንድ ቀን መጥፎ ቃላት ወጥቶ እንኳን አያውቅም። ገባችኋ? ቲጂ አንድ ቀን ለአብርሽም ይሁን ለሩታም ለሄርሜላም ከመጨፈር በስተቀር ሙዚቃ ከመልቀቅ በስተቀር ቲጂ እኔ ይቀጣላታለሁ። አንድ ቀን እንደኛ እንኳን አፋ ከፍታ ማንንም ስሰድብ አላየውም። እንደናንተ ባለጌ ልጅ አይደለችም። አስተሳሰቧ በደንብ ነው የሚሰራው። በራሷ ሞድ ማንነቷን ሳትደብቅ ወደ ኋላ ሳትል ማናችንንም ሳትሰማ ደስ ያላትን ነገር ትቦስታለች። ሞር አብርሽን አንድ ቀን ነክተው አታውቅም። እናንተ በኮሜንት እየመጣችሁ እያናደዳቻት እንኳን በራሷ ፈታ ዘና የምትል ልጅ ናት ማለት ነው። በዚህ ማንም ይመሰክራላታል። መመስከር ሳይሆን እኔ ውሸታም ናት ካላችሁ ቲክቶኳን ገብታችሁ ከላይ እስከ ታች ድረስ ፈትሻችሁ ይዩት። በቲጂ አፍ አንድ ቀን ክፉ ቃል ተናግራ አታውቅም። ቲጂ ለሰው መልካም ናት። ከመልካምም በላይ በጣም ጥሩና ደግ ልጅ ናት ማለት ነው። ምክንያቱም ቲጂ አብዛኛው ጊዜ ዩቱበርም ይሁን ቲክቶክም ዋጋ ለከፈለችለት ሰው ያ ዋጋ የከፈለችለት ሰው ዞሮ እሷን ይሰድባታል። ያልሆነ ነገር ከዚህ በፊት ቲጂ እውነቴ ነው የምላችሁ እኔ በጣም ነው የገረመችኝ ማለት ነው። ለአብርሽና ለሩታ የከፈለችው ዋጋ ብዙ ዋጋ አለ። ግን ያንንም ብላ መጥፎ ቃል እንኳን እንደ ሌላ ሰው እንኳን ያረገችው ነገር አውጥታ አልበተነችም። ሌሎች የኔ ወንድም የኔ ጀግና የኔ ጠንበለል ወንድሜ ነው ማንም እንዳይነካው እያሉ የእሱ ገመና አውጥተው ሲበትኑ እንኳን ቲጂ ምንም የተናገረች ነገር የለም። ገባሽ? ጎጃም ዩቱቤ እንዳንቺ አይደለችም። ቆይ አንቺ በህይወትሽ እንኳን አንድ ቀን እንደ ሙስሊም ሰው መልካም ነገር አትናገሪም? መልካም ነገር አሰሪም? ሰው ሁሉ እባብ ነው የምታሳቅፊው። ጸጉሩን ችግር የለም ላጪ፣ እሱ የእጅሽን ነገ ታገኘዋለች። ነገር ግን ይኸውልሽ አንዳንዴ ምን አለ መሰለሽ የሰው ልጅ ጥሩም ነገር ሲሰራ ተደሸቺ፣ መጥፎም ነገር ሲሰራ በመጥፎም ስራ ይሄንን ነገር ሰርተሃል ብለሽ ማውራት ትችያለሽ፣ ቪዲዮ መስራት ትችያለሽ። ግን ቀን በቀን አንቺ አይሰለችሽም? ሙስሊምነት ማለት ምን አይነት ሰው ነው? እኛ እንኳን ብንሳደብ ብንራገጥ እንኳን እንዳንቺ አናረግም። ውሽሚትን እንኳን ዘግዝቀናት አናቅም። ገባሻ? ስታናደን እንኳን ብዙ ነገር ቢሆን ብንዘቀዝቃትም እንኳን የእናንተ እልህ ይዞን ነው እንጂ እንደናንቺ አናረግም። በዚህ ንክ የወረሽ ሴት ቢያ እንደሆንሽ አይገባኝም። አሳክከሽ ሁሌም ደግሞ ሌላ ምን ነው ሌላ ኮሜንት መጻፍ አትቺ፣ ሌላ ነገር ማድረግ አትቺ። በቃ ሁልጊዜ አፍሽ በግ እንጂ ሌላ ነገር የሚያቅ ነገር የለም። ዩቱብ እኮ እንደዚህ አይደለም እኮ ዩቱብ በራሱ ማለት ነው ልንገርሽና የተለያየ ነገር ስትሰጪው ነው የሚንቀሳቀስልሽ የሚሄድልሽ። ይሄንን ተማሪ። ምክንያቱም ለስድብም ሆነ የለፋሽበትን ዋጋሽን ማግኘት አለብሽ። ያንን ዋጋሽን የምታገኘ ስትቀያይሪ ነው እንጂ ሁልጊዜ እኝኝኝኝኝ እንዳልሽ አይደለም። አይሰለችሽም እንዴ? ሩታና ቲጂ ሁሌም የበላይ ናቸው። የሩታ እህቶች እውነቴ ነው ሙልሽ የእግራቸውን ጫማ ተኪ። እንዳንቺ አሽቃባጭ አይደሉም። እንዳንቺ እዩልኝ ስሙልኝ አይሉም። እኔ በነገራችን ላይ በጣም የምትገርምኝ ነገር ማለት ነው አብርሽና ሩታ ተለያይተው ሄርሜላን እንዲያገባ አይደል የፈለግሽው ነበር እንዲያፈቅራት ማለት ነው። አሁን ምን ፈለግሽ? እሺ ከሩታና ከቲጂ ምን አገናኘሽ? ምክንያቱም አንቺ እርካሽ ስለሆንሽ ማለት ነው። የወረሽ ሴትያ ስለሆንሽ አንቺ ሁሌ በወረደበት ቦታ ነው የምትገኘው ማለት ነው። እነሱ እንደዛ አይደሉም ማለት ነው። የብርሽን ማስጨፈጭፊ ማለት ነው። ስንት ነገር ስትልኪ እንዲለያዩ አይደል? እውነቴ ነው እመኝኝ። ወይ አንቺ ወይኔ የሩታ እህቶች ትዝብት ላይ ያስቀምጡን ማለት ነው። አብርሽ ማለት ሄርሜላን አይፈልጋትም። አንድ ቀን እንኳን ይሄን አመት እንኳን ሲኖሩ አንድ ቀን አፈቅርሻለሁ ወድሻለሁ ሲላት አንሰማም። ትላንትና ራሱ የመጣችበት አላማዋ ሳትናገር ማለት ነው በምላሷ አሽቷት ነው ይውዲያ ማለት ነው። ለእናንተ አው እንደዛ ስለተላላጡ እንደዛ ስለተሳሳሙ እንደዛ ስራጋት በቃ ደስታችሁን አልቻላችሁም። ይሄ እኮ የብልጥነት ስራ ነው። አብርሽ ጀግና ነው እኮ በጣም እኮ ነው የሚያገላብጣት ማለት ነው። ሩታዬ እኮ እንደዚህ አይደለችም። ሩታዬ ከአብርሽ ጋር ስትገናኝ በዚህ መልክ አይደለም የተገናኘችው ማለት ነው። ገባሽ? ይሄንን ሁሉ ከምታረጊ እስቲ ልጅሽን ቅጫት፣ እየተጫወተብሽ ነው በያት ማለት ነው። አንቺ እኛ ስለ ሄርሜላ በደንብ ነው የምናውቀው እኮ አብርሽ ይሞታታል እንጂ ሄርሜላን መቼም አያገባትም። መቼም
እናንተም እርር እያላችሁ ትኖራላችሁ እንጂ ደግሞ ቢያገባትም ያግባት፣ ህይወት እኮ ይቀጥላል። አታግባት አይደለም ሄርሜላን የእሷን 10 ደርቦ ለምን አያመጣም? በቃ ሩታ እኮ እዚህ ጋር አሁን እናንተ የምትነኳት የምትሰደቧት ወይም ደግሞ ሩታን የሚደግፍ በቃ አልሰበርም። ቲጂ ደግሞ ትችያለች፣ በጣም ጀግና ናት። የፈለግሽው ነገር ብትያት ከቲጂ ከሩታዬ ጭንቅላት አትወርድም ማለት ነው። እና በዚህ ናክል አትርከሺ ሴትዮዋ ማለት ነው። በዛ ላይ ረሞዳን እየመጣ ነው ማለት ነው። ወደ ራስሽ ተመለሽ። ገባሽ? የኛ ሩታና ምንም ነገር ማይበግራት ትላንትና ለውሽሚትሽ እየነገረቻት ነበረ። የሰውንም ስድብ ቻዩ ይሳካልሻል እና መሳካቱ አይቀርም እያለቻት ነበር። የእኛ ልጅ ከቆረጠች ቆረጠች፣ የሩታ እህቶች ከቆረጥን ቆረጥን ነው ማለት ነው። እኛ እንደውም አንፈልገውም። እንደው እናንተ ጎበዝ፣ እውነት እናንተ እንጂ የበላይ የለም። እኛ የበታችን ነውና ማለት ነው። የሩታ ደጋፊዎች ወይም ደግሞ የሩታ እህቶች እታችን እንቀበርን ነው ማለት ነው። እናንተ ጀግና ናችሁ። እንደው አብርሽና ሄርሜላ ከተጋቡ ማለት ነው እኛ እንደውም እኮ ደስታችን ነው። ምክንያቱም በምን የትኛው ህይወት ነው ሲያምራት ለሩታ ማለት ነው? ሴት በማዝለል ሴትን በመገልበጥ ትላንትና ከሩታ ይሆናል፣ ቀጥሎ ደግሞ ከሄርሜላ ይሆናል። የትኛው ህይወት? እንደዚህ አይነት ህይወት ለጠላቴ እንኳን አልመኘውም። ሄርሜላን የፈለገ እንኳን ብጠላት እንዳንቺ ግን ክፉ አይደለውም። ለሄርሜላ ራሱ አልመኝላትም። ምክንያቱም ነገስ ሄርሜላ ምን ዋስትና አላት? ለሄርሜላ ማለት ነው ምንም አይነት እኮ ዋስትና የላትም። ነገ ከአብርሽ እንኳን ተጋብተው አብረው ቢኖሩ እየሰጋች እኮ ነው የምትኖረው። ገባሽ? እየፈራች ሩታ ጋ ሄደ አልሄደ፣ መጣች አልመጣች፣ ከእንደዚህ አይነት ህይወት ካፊንጭ አይቀርም እንዴ? ምን ነው ትዳር ባናቱ ይተከል እንዳንቺ ያለው ማለት ነው። ምክንያቱም አንቺ የለመሽ ነሽ። አንድ ወንድ ሲሄድብሽ ወደ አንዱ ጋር ትሄጃለሽ። በቃ ሁልጊዜ ደግሞ መሳደብ። ሙስሊም እንኳን እውነቴ ነው የምልሽ አንቺ እንደው የሙስሊም አሳዳቢ ነሽ። ከምሬ ነው የምልሽ። አንድ ቀን እንኳን ሰው ቢያጠፋ ቢሳሳት ወደ አላህ ይመለሳል። ገባሻ? አንቺ አይንሽ ያለ ሁሉ እባብ በማድረግ አላህ እንኳን የፈጠረን ፈጣሪያችን እንኳን እንዳንቺ ያላረገንም። አንቺ ምን አይነት ረካሽ ነሽ? ምን አይነት ቤተሰብ ነው ያሳደገሽ ማለት ነው። ዛሬ ደግሞ ብለሽ ምን ነው ተቃጠልሽ? በቲጂ ተናደሽ እንዴ? ጨፍሪ እስቲ እንደ ቲጂ ማለት ነው። ወጥተሽ ማንነትሽን አሳይ። እሷ ማንነቷን እያሳየች ነው ማለት ነው። የትኛውም በኩል ቢሆን እንደኛ ተደብቃ አይደለም፣ እንዳቺ ተደብቃ ተሸምሹና አይደለም። ማንነቷ የሰራችው ነገር ብሰራ አታይም እንዴ? ላይቭ ላይ ማለት ነው ደረቷን ፍት አርጋ ማለት ነው ቁጭ ብላ ስታወራና ስትስቅ ማለት ነው። እንዳንቺ አይደለችም። እስቲ አንቺ ጀግንነትን ወጥተሽ እንደ ቲጂ ማለት ነው ከካሜራ ጀርባ ሳይሆን ፊት ለፊት ተጋልጸሽ ማለት ነው ለውሽም ይተከራከሪላት። አትቺማ አሮጊት ስለሆንሽ ብስብስ ስለሆንሽ ማለት ነው የበሰበሽ ስለሆንሽ ማለት ነው። እና አንቺ ተናግረሻል ብዬ እኔ አንቺን ክፉ ቀን እንድናገርሽ አትፈልጊ ማለት ነው። በየቀኑ እኝኝ ከላልሽ አይመችሽም? አንድ ቀን እንኳን መልካም ነገር አሰሪም። ኧረ ተመለሺ፣ ለራስሽ እንኳን ስትይ ማለት ነው። እዚህ ጋር ሚዲያ ነው ታውቂያለሽ፣ ምንም የለም። ላይፍ ገባሽ መሳደብ፣ ቪዲዮ ገባሽ መሳደብ፣ ቲክቶክ ገባሽ መሳደብ። እንዴ መቼ ነው ከሰው ጋር ተግባብተሽ የምትኖሪው አንቺ ማለት ነው? አንቺ ውሻ እንኳን ከሰው ጋር ተግባብቶ ይኖራል። አንድ ሁለት ቀን እንኳን መጥፎ ነገር ከሰራ እቤት ውስጥ የምታሳድጊ ውሻ ማለት ነው። ሁለተኛ ይሄንን ነገር አታርግ ካልቱ ከሰው ጋር ተስማምቶ ይኖራል ማለት ነው። አንቺ ለማታውቂያት ግም እንዲህ አራስሽን እንዲያካብደሽ ማለት ነው። በዚህ ናክን ሄርሜላ ምንድናት? ሄርሜላ እኮ የሁለት እናት ልጆች ናት ልንገርሽ ማለት ነው። እንዳንቺ እኛ እንዳገኘን አይደለም ምንናደው ማለት ነው። እውነት የሩታ እህቶች ገና አቃጥለን እንደፋሻለን አይደለም ቲጂ፣ ሌላውን ገና እንደግምልሻለሁ። አንቺ ደግሞ አንድ አይዲያ ስታመጪ ማለት ነው እኛ እጥፍ ድርብ አድርገን ነው የምናቃጥልሽ ማለት ነው። በዚህ ሚዲያ ላይ ሩታ እስካለች ድረስ ትቃጠላላችሁ እንጂ እርር ድብን ትላላችሁ እንጂ አብርሽና ሄርሜላ መቼም ሰላም ያለው ፍቅር አይኖሩም ማለት ነው። ሰላም እንኳን ያለው ፍቅር ቢኖር በኦዲየንስ ዘንድ ማለት ነው ሊቀመጡ ሊቆሙ አይሰጣቸውም። ኦዲየንስ ራሱ ስልችት ነው የሚያደርጋቸው ማለት ነው። ምክንያቱም የተግማማ